በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ መንፈሳዊ ቻናል ተከታታዮች እንኳን በደህና መጡ። በዛሬው ልዩ መርሃ ግብራችን የአቡነ ተክለ ሃይማኖት ሙሉ ታሪክ ምን ይመስላል፣ መልአኩ ቅዱስ ሚካኤል በግርማ መለኮት ተገልጦ የቅዱሱን መወለድ ስላበሰረበት አስደናቂ ምስጢር፣ ሕፃኑ ተክለ ሃይማኖት በእናቱ እቅፍ ሆኖ ስላደረገው የመጀመሪያ ታምር፣ ስለ ምንኩስና ተጋድሏቸው፣ ስለ ገዳመ ደብረ ሊባኖስ መመስረትና በመጨረሻም ጻድቁ ለኢትዮጵያ ሕዝብ ስላመጡ ዘላቂ በረከት በዝርዝር እንመለከታለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ውድ የልዑል እግዚአብሔር ቤተሰቦች፣ ይህ መንፈሳዊ ትምህርት ለብዙዎች እንዲደርስ ቪዲዮን ላይክ እና ሸር፣ ሰብስክራይብ በማድረግ እንዲሁም ሐሳብና አስተያየቶን በኮሜንት መስጫ ላይ በመጻፍ የዚህ መንፈሳዊ ቻናል ቤተሰብ እንድትሆኑ በእግዚአብሔር ስም እንጠይቃለን። አሁን ልቦናችን ሰብሰብ አድርገን የዚህ መንፈሳዊ አባት ሕይወት ታሪክ እንከታተል። ይህ ታሪክ የእምነት ጉልበት፣ የጸሎት ኃይልና የእግዚአብሔር ቸርነት ምን ያህል ታላቅ እንደሆነ ያስተምረናል። የጻድቁ አቡነ ተክለ ሃይማኖት ታሪክ የሚጀምረው ታሪካቸው ከመጻፉ ገና ከብዙ ዘመናት በፊት ነው። በሸዋ ምድር በምትገኘው ዞረሬ በምትባለው ትንሽ መንደር ነው። በዚች መንደር ውስጥ እንደ ጠዋት ፀሐይ የጠሩ እንደ ሌሊት ጨረቃም የነጠሩ ሁለት ቅዱሳን ጥንዶች ይኖሩ ነበር። ስማቸው ጸጋ ዘአብና እግዚአርያ ይባላሉ። አቡነ ተክለ ሃይማኖት አባታቸው ጸጋ ዘአብ ይባላል። ስሙ እንደሚመሰክረው እርሱ የአብ ጸጋ የበዛለት፣ በክህነቱ የታመነ፣ በመንፈሳዊ ሕይወቱ የጸና የቤተ ክርስቲያን አገልጋይ ነበር። እናታቸው ደግሞ እግዚአርያ ትባላለች። ትርጉሙም እግዚአብሔር የመረጣት ማለት ነው። በጸሎቷም የታወቀች ደግ እናት ነበረች። እነዚህ ሁለት ቅዱሳን ሰዎች እንደ ዘካርያስና እንደ ኤልሳቤጥ በፈጣሪ ፊት ያለ ነቀፋ ይመላለሱ ነበር። ነገር ግን አንድ የሚጎድላቸው ነገር ነበር። እርሱም ልጅ ማጣት ነው። ለብዙ ዘመናት ወደ ቤተ ክርስቲያን ቢጸልዩም ፈጣሪ ገና ታላቅ ምስጢር ስላለው ለጊዜው ልጅ አልሰጣቸውም ነበር። እግዚአርያ አምላኬ ሆይ ማኅፀኔን ከፍተህ ልጅ ብትሰጠኝ ለቤትም መብራት ለሕዝብም አባት እንዲሆን አሳልፌ እሰጥሃለሁ እያለች ሌሊትና ቀን ትማጸን ነበር። ነገር ግን በዚያ ዘመን በኢትዮጵያ ምድር ላይ አንድ አስፈሪ ደመና ጥላውን ጣለ። የዳሞቱ ንጉሥ ሞቶሎሚ የተባለ ጨካኝና አረማዊ ገዢ ክርስትናን ለማጥፋትና የጣዖታትን አምልኮ ለማስፋፋት ዘመቻ ጀመረ። ሞቶሎሚ ሸዋን በወረረ ጊዜ አብያተ ክርስቲያናት ተቃጠሉ፣ ካህናት ተገደሉ፣ ምዕመናንም ተጨነቁ። በዚህ መከራ መሃል ጸጋ ዘአብና እግዚአርያ ተለያዩ። ጸጋ ዘአብ ከጠላት ሰይፍ ለማምለጥ ሲል ወደ ሐይቅ ተወረወረ። በዚያም እግዚአብሔር ውሃውን እንደ ግድግዳ አቁሞ በውሃ ውስጥ እንደ ደረቅ ምድር አሳልፎ ለ3 ቀናት በታላቅ ታምር ጠበቀው። እግዚአርያ ግን በጠላቶች እጅ ወደቀች። ውበቷን ያዩ ወታደሮች የንጉሡ ሞቶሎሚ ሊድሯት ወደ ቤተ መንግሥት ወሰዷት። አምላኬ ሆይ ንጽሕናዬን ጠብቅልኝ፣ ካህን ከሆነ ባለቤቴ ጋር አገናኘኝ እያለች በሐዘን በእንባ ትጸልይ ነበር። ንጉሡ ሊያገባት በፈለገ ጊዜ የታመነችበት አምላክ አልተዋትም። ሊቀ መልአክ ቅዱስ ሚካኤል በግርማ መለኮት ወረደ። በቤተ መንግሥት ውስጥ ታላቅ ብርሃን በራ። ጠባቂዎቹ ሁሉ በድንጋጤ ወደቁ። ቅዱስ ሚካኤል እግዚአርያን በክንፎቹ ጋርዶ በሰማይ ላይ እየበረረ በመውሰድ ውሃ ውስጥ ተሸሽጎ ከነበረው ከባለቤቷ ጸጋ ዘአብ ጋር አገናኛቸው። በዚያች ታላቅ ሌሊት ቅዱስ ሚካኤል በታላቅ ብርሃን ተገለጠላቸውና እንዲህ አላቸው፣ አይዟችሁ፣ እግዚአብሔር ጸሎታችሁን ሰምቷል፣ ልመናችሁንም ተቀብሏል። ከእናንተም የምስራቅና የምዕራብ የሰሜንና የደቡብ አውራጃ ሁሉ የሚመኩበት እንደ ከዋክብት የሚያበራ እንደ ፀሐይ የሚሞቅ ታላቅ ልጅ ይወለዳል። ስሙንም ተክለ ሃይማኖት ትሉታላችሁ። ትርጉሙም የሃይማኖት ተክል ማለት ነው። ይህ ብስራት ለጸጋ ዘአብና ለእግዚአርያ የጨለማውን ዘመን ማለፍና የብርሃን ዘመን መጀመሪያ መሆኑን አበሰራቸው። በታኅሳስ 24 ቀን የተባረከ ሕፃን ተወለደ። ሕፃኑ በተወለደ ጊዜ ቤቱ በብርሃን ተሞላ፣ መላእክትም በሰማይ ዘመሩ። ውድ የልዑል እግዚአብሔር ቤተሰቦች፣ ገና በሕፃንነቱ ድንቅ ታምራትን ማሳየት የጀመረው ይህ ሕፃን የኢትዮጵያ ብርሃን ሆኖ እንደሚመጣ ማንም አልጠረጠረም ነበር።
የሕፃኑ ተክለ ሃይማኖት ታላቅነት ገና በእናቱ ቅፍ ሆኖ ጀመረ። ያ የተባረከ ሕፃን በሸዋ ምድር በዞረሬ መንደር በተወለደ ጊዜ ቤቱ በምድራዊ ብርሃን ሳይሆን በሰማያዊ ግርማ ተሞልቶ ነበር። ወላጆቹ ጸጋ ዘአብና እግዚአብሔር በልጃቸው ላይ የታየውን የእግዚአብሔር ጸጋ እያዩ በሐሴት ይደመሙ ነበር። ሕፃኑ ተክለ ሃይማኖት ገና በጨቅላነቱ ሌሎች ሕፃናት እንደሚያደርጉት በማልቀስ ሳይሆን በዝምታና በሰማያዊ ረድኤት ተሞልቶ ነበር። የመጀመሪያውና አስደናቂው ታምር የተገለጠው ሕፃኑ በተወለደ በሦስተኛው ቀን ነበር። በዚያን ወቅት በሀገሪቱ ላይ ታላቅ ረሃብ ገብቶ ነበር። በቤቱ ውስጥም የሚበላ እህል አልነበረም። እናቱ እግዚአብሔርም የመጡትን እንግዶች የምታስተናግድበት በማጣቷ እጅግ አዝና ስታለቅስ ሕፃኑ ተክለ ሃይማኖት ገና በ3 ቀኑ ከእናቱ ቅፍ ወርዶ በባዶ የእህል እንቅብ እጁን ዘረጋ። በዚህ ቅጽበት አስገራሚ ነገር ሆነ። ባዶ እንቅብ በእህል ተሞላ፣ ማሰሮውም በወተት እንስራውም በውሃ ተሞላ። በዚያ ዕለት የተራቡት ሁሉ በሕፃኑ በረከት ጠገቡ። ሕፃኑ ተክለ ሃይማኖት ገና በሕፃንነቱ የመጀመሪያውን ቃል ተናገረ። እንዲህ አለ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ የሚል የሥላሴን አንድነትና ሦስትነት የሚመሰክር ታላቅ ምስጢር ነበር። ወላጆቹም ሕፃኑን ከእግዚአብሔር ዘንድ የተላከ መልእክተኛ መሆኑን አረጋገጡ። ሕፃኑ እያደገ ሲሄድ አባቱ ካህኑ ጸጋ ዘአብ መንፈሳዊ ትምህርትን፣ ግዕዝንና መጻሕፍትን ያስተምረው ጀመር። ተክለ ሃይማኖት እንደ ሌሎቹ ሕፃናት ለጨዋታ አልተቻኮለም። ይልቁንም ልቡ በቤተ መቅደስ በጸሎትና በቅዱሳት መጻሕፍት ትምህርት ላይ ተጣበቀ። በሚማርበት ጊዜ ያለው የማስተዋል ችሎታ እጅግ አስደናቂ ነበር። መምህራኑ ይህ ሕፃን ከሰው ሳይሆን ከመንፈስ ቅዱስ የተማረ ነው እስኪሉ ድረስ በጥበብ የተሞላ ነው። ዕድሜው ለድቁና ሲደርስ አባቱ ጸጋ ዘአብ ወደ ግብፅ ተልኮ ወደ ነበረው እና በወቅቱ በኢትዮጵያ ለነበረው ግብፃዊ ጳጳስ አቡነ ቄርሎስ ዘንድ ይዞት ሄደ። ጳጳሱ ሕፃኑን ሲያዩት በፊቱ ላይ የሚያበራውን ሰማያዊ ብርሃን ተመለከቱ። በመንፈስ ቅዱስ ተሞልተው ይህ ሕፃን የኢትዮጵያ ፀሐይ፣ የሃይማኖት ተክል ይሆናል ብለው ትንቢት ተናገሩለት። በዚያም ዕለት ተክለ ሃይማኖት በሚለው ሰማያዊ ስም ድቁና ተቀበለ። ከድቁና በኋላ ተክለ ሃይማኖት ወደ ዞረሬ ተመልሶ በቤተ መቅደስ እያገለገለ አባቱን እያገዘና በጾም በጸሎት እየተጋደለ አደገ። ነገር ግን ተክለ ሃይማኖት ገና ወጣት ሳለ ወደፊት ለሚጠብቀው ታላቅ ተልኮ መነሻ የሚሆን አንድ አስገራሚ አጋጣሚ ተፈጠረ። ተክለ ሃይማኖት ወጣት በነበረበት ጊዜ እንደ ዘመኑ ወጣቶች አልፎ አልፎ ለአደን ይወጣ ነበር። አንድ ቀን ለአደን ወደ ጫካ በወጣበት ወቅት አንድ ታላቅ አጋዘን አየና ሊያድነው ተከታተለው። አጋዘኑን እያሳደደ ጥልቅ ጫካ ውስጥ ሲገባ ድንገት አጋዘኑ ጠፋ። በዚያ ቅጽበት ሰማይ ተከፈተ። ታላቁ ሊቀ መላእክት ቅዱስ ሚካኤል በግርማ መለኮት በፊቱ ቆመ። ብርሃኑም ከፀሐይ ይበልጥ ያበራ ነበር። ቅዱስ ሚካኤል እንዲህ አለው፣ ተክለ ሃይማኖት ሆይ ከእንግዲህ በኋላ አራዊትን አታድንም፣ ይልቁንም የሰውን ነፍስ ከዲያብሎስ ወጥመድ ታድናለህ እንጂ። ስምህ ከእንግዲህ ተክለ ሃይማኖት ይባላል። የሃይማኖት ተክል የሆነ በመላው ኢትዮጵያ ወንጌልን ትዘራለህ። ይህ ሰማያዊ ጥሪ የተክለ ሃይማኖትን ሕይወት ለዘላለም ለወጠው። ለአደን የያዘውን ቀስትና መሳሪያ ሰበረ። በቤቱም ተመልሶ ያለውን ሀብትና ንብረት ሁሉ ለድሆች አከፋፈለ። ጌታ ሆይ እነሆ ባሪያህ ዝግጁ ነኝ ብሎ ሐዋርያዊ ጉዞውን ጀመረ። ውድ አባቶችና እናቶች፣ እህቶችና ወንድሞች፣ አቡነ ተክለ ሃይማኖት በዚህ ቀን የአደን ደስታን ትተው መስቀላቸውን ተሸክመው የጀመሩት ጉዞ ኢትዮጵያን ለዘላለም የሚለውጥ ጉዞ ነበር። ያ ሰማያዊ ጥሪ የአቡነ ተክለ ሃይማኖትን ልብ በእሳት አቃጠለው። ለአደን የያዙትን ቀስ ሰብረው ያላቸውን ንብረት ለድሆች ለችግረኞች አከፋፍለው ጌታዬ ሆይ እነሆ ባሪያህ ዝግጁ ነኝ በማለት የጸሎት መንገዳቸውን ጀመሩ። ጻድቁ አባታችን በመጀመሪያ የሄዱት ወደ ዳሞት ግዛት ነበር። በዚያን ወቅት ዳሞት በጨለማ ተውጣ ነበር። ሕዝቡ ለፈጣሪው ከመገዛት ይልቅ ለዛፍና ለድንጋይ ለጣዖትና ለአጋንንት ይሰግዱ ነበር። የዚህ ግዛት ንጉሥ ደግሞ ያ ጨካኝ ሞቶሎሚ ነበር። ሞቶሎሚ በቃልቻና በጠንቋዮቹ የታጀበ ሕዝቡን በግዴታ ለጣዖት የሚያሰግድ ክርስትናን የሚጠላ መሪ ነበር። አቡነ ተክለ ሃይማኖት ግን አልፈሩም። የያዙትም ጦርና ሰይፍ አልነበረም። የያዙት የመስቀልን ኃይልና የእግዚአብሔርን ቃል ብቻ ነበር። ወደ ዳሞት አደባባይ ሲገቡ ሕዝቡና ጠንቋዮቹ ደነገጡ። ጻድቁ በቀጥታ ወደ ታላቁ ጣዖት መሠዊያ ሄዱ። ያ ለዘመናት ሕዝቡን ሲያገለግል ሲያታልል የነበረው ጣዖት ጻድቁ ሲቀርቡት መንቀጥቀጥ ጀመረ። ጻድቁ አባታችን እጃቸውን ወደ ሰማይ ዘርግተው ሲጸልዩ ያ ታላቅ ጣዖት እንደ ሰም ቀለጠ፣ እንደ ትቢያም
በንፋስ ተበተነ። በውስጡም አድሮ ይናገር የነበረው ጋኔልም እየጮኸ አገሩን ጥሎ ጠፋ። ይህን የሰማው ንጉሥ ሞቶሎሚ ማን ነው የኔን አማልክት ያደቀቀው ብሎ ጻድቁን ወደ ቤተ መንግሥት አስመጣቸው። አቡነ ተክለ ሃይማኖት በንጉሡ ፊት ሲቆሙ ፊታቸው እንደ ፀሐይ ያበራ ነበር። ንጉሡ ሊገድላቸው ሞከረ፣ ሰይፍም አዘዘ። ነገር ግን ሰይፉ እንደ ክር ተበጠሰ። ወደ እሳት ሊጥላቸውም አሰበ። እሳቱ ግን እንደ ቀዝቃዛ ውሃ ሆነላቸው። ጻድቁ አባታችን ለንጉሡ እንዲህ አሉት፣ ንጉሥ ሆይ አማልክትህ ደካሞች ናቸው፣ አንተንም ሆነ ሕዝብህን ሊያድኑ አይችሉም። እኔም ሰብክልህ ግን ሰማይና ምድርን የፈጠረውን ሙትን የሚያስነሳውን ድውያንን የሚፈውሰውን እውነተኛውን አምላክ ነው። ንጉሥ ሞቶሎሚ በጻድቁ ትዕግሥትና በታምራታቸው ልቡ መሰብሰብ ጀመረ። በተለይ ጻድቁ አባታችን በጸሎታቸው የታመሙትን ሲፈውሱና ድንቅ ታምራትን ሲያደርጉ ሲያይ እውነተኛ አምላክ በጻድቁ ላይ እንዳለ አመነ። በስተመጨረሻም ያጨካኝ ንጉሥ እግሩ ስር ወድቆ ይቅር በለኝ አምላክህ አምላኬ ነው ብሎ ተናዘዘ። ያ ታላቅ ቀን በኢትዮጵያ ታሪክ ውስጥ ትልቅ ቦታ አለው። ንጉሥ ሞቶሎሚና ቤተሰቦቹ እንዲሁም በሺዎች የሚቆጠሩ የዳሞት ሕዝቦች በአቡነ ተክለ ሃይማኖት እጅ የክርስትና ጥምቀትን ተቀበሉ። ጻድቁ አባታችን በዳሞት ምድር ላይ አብያተ ክርስቲያናትን አነጹ፣ ካህናትን ሾሙ፣ የወንጌልን ብርሃን ፈነጠቁ። በጨለማ የነበረው ሕዝብ ታላቅ ብርሃን አየ። ጻድቁ አባታችን ግን በዚህ አላበቁም። ሐዋርያዊ ግዴታቸውን ለመፈጸም ወደ ሌሎቹ ኢትዮጵያ ክፍሎች መጓዛቸውን ቀጠሉ። አቡነ ተክለ ሃይማኖት በመላው ኢትዮጵያ ተዘዋውረው ወንጌልን ሰብከው ጣዖታትን አድቀውና በሺዎች የሚቆጠሩ ሰዎችን ወደ ክርስትና ከመለሱ በኋላ ነፍሳቸውን ይበልጥ ወደ እግዚአብሔር ለማቅረብ ዓለምን መዞር ትተው በጸሎትና በሱባኤ ከፈጣሪያቸው ጋር ብቻ ለመነጋገር ወሰኑ። መጀመሪያ ወደ ሐይቅ እስጢፋኖስ ገዳም ሄዱ። በዚያም ታላቁ አባት አቡነ ኢየሱስ ሞዓ እጅ የምንኩስናን ቀሚስና ቆብ ተቀበሉ። ከዚህም በኋላ በደብረ ዳሞ ገዳም በታላቁ አባት አቡነ ዮሐኔ እጅ መንፈሳዊ ማዕረጋቸውን አገኙ። ጻድቁ አባታችን ግን የራሳቸውን መንፈሳዊ ማዕከል እንዲመሰረቱ ከእግዚአብሔር ታዘዙ። ወደ ሸዋ ተመልሰው በግራም አዝማሚያ በምትገኘውና በደብረ አሰቦ በኋላም ደብረ ሊባኖስ ተብላ በምትጠራው ገዳም መኖር ጀመሩ። በዚህም ጻድቁ አባታችን ሰው ሊሸከመው የማይችለውን ታላቅ መንፈሳዊ ተጋድሎ ጀመሩ። ጌታዬ ሆይ ስለ እኔ ስትል በበረሃ ተሰደድክ፣ ስለ እኔ ስትል በመስቀል ላይ ተሰቀልክ፣ እኔ ስላንተ ምን ላደርግልህ በማለት ራሳቸውን ዝቅ ዝቅ አደረጉ። በገዳሙ ውስጥ ባለች ጠባብ ክፍል ውስጥ በመግባት በዙሪያቸው በሾህና በጦር አጥረው 8 ቀዳዳዎችን አዘጋጁ። ይህም እንዳያንቀላፉ ወይም ድካም እንዳያሸንፋቸው ነበር። በዚያች ጠባብ ስፍራ ላይ እጃቸውን ወደ ሰማይ ዘርግተው ዓይኖቻቸውን ወደ ላይ ሰቅለው ለ7 ዓመታት በአንድ እግራቸው ብቻ ቆመው ጸለዩ። ቀን ከሌሊት ሳይሰለቹ ሳይቀመጡና ሳይተኙ እንደ ምሰሶ ጸንተው ቆሙ። የሰው ተፈጥሮ ሊሸከመው ከሚችለው በላይ የሆነ ጽናት ነበር። ከቆይታ ብዛትና ከድካም የተነሳ በ7ኛው ዓመት የአንዱ እግራቸው አጥንት ተሰበረና ወደቀ። ጻድቁ ግን አልተረበሹም። ጌታ ሆይ ፈቃድ ይሁን ብለው ቀሪውን ዘመናቸውን በቀረው እግራቸው ብቻ ተመርኩዘው ጸሎታቸውን ቀጠሉ። ያ የወደቀው እግራቸው ዛሬም ድረስ በደብረ ሊባኖስ ውስጥ እንደ ታላቅ በረከት ተጠብቆ ይገኛል። እግዚአብሔርም ለዚህ ታላቅ ታጋሽነታቸው ለጽኑ ፍቅራቸው ታላቅ ሽልማት ሰጣቸው። እንደ መላእክት የሚበሩበት 6 ክንፎች አደላቸው። አቡነ ተክለ ሃይማኖት ከሰብአዊ ተፈጥሯቸው አልፈው እንደ መላእክት በክንፍ የሚበሩ ሰማያዊ ምስጢራትን የሚመለከቱና ከፈጣሪ ጋር ፊት ለፊት የሚነጋገሩ ታላቅ አባት ሆኑ። በታላቁ ዙፋን ፊት ቆመው ለሀገሬና ለኢትዮጵያ ልጆች ማርልኝ ብለው የተማጸኑትን ያን ታላቅ ቃል ኪዳን የሰጣቸው በዚህ ጊዜ ነበር። ሰዓቱ ደረሰ። ያቺ የኢትዮጵያ ፀሐይ ያረገችበት ሰማይ እና ምድር በአንድነት የለመኑበት ታሪካዊ ሰዓት። ጻድቁ አባታችን አቡነ ተክለ ሃይማኖት በዚህ ምድር ላይ ለ99 ዓመት በተጋድሎ ኖሩ። ከእነዚህም ዓመታት ውስጥ ደግሞ ግማሽ የሚሆኑትን ያሳለፉት በሰው አቅም የማይታመን መከራን እየተቀበሉ በጸሎት ነበር። አጥንታቸው ተሰብሮ ደማቸው ደርቆ ሰውነታቸው አልቆ መንፈሳቸው ግን እንደ ተራራ ጸንቶ ነበር። ነሐሴ 24 ቀን በደብረ ሊባኖስ ገዳም ውስጥ አንድ ታላቅ አስፈሪ ጸጥታ ሰፈነ። ደቀ መዛሙርቱ በታላቁ አባት ዙሪያ ተሰብስበው በለቅሶና በጸሎት እያዩ ሳለ ድንገት በዚያች ጠባ
ጠባብ የጸሎት ክፍል ውስጥ ከፀሐይ 7 እጅ የሚያበራ ብርሃን ወረደ። የግርማ መለኮቱ ድምፅ እንዲህ ሲል ከሰማይ ተሰማ። ተክለ ሃይማኖት ሆይ ወደ እኔና ወደ ዘላለማዊ ረፍትህ ክብር ግባ። ጻድቁ አባታችን ግን ያን ጊዜ እንኳን ለራሳቸው አላሰቡም። በዚያ በመጨረሻዋ የሕይወት እስትንፋሳቸው እጃቸውን ወደ ሰማይ ዘርግተው ለመጨረሻ ጊዜ ተማጸኑ። ጌታ ሆይ ሀገሬን ኢትዮጵያን ጠብቅልኝ። ስሜን ጠርተው የሚለምኑህን ዝክሬን የሚዘክሩትን የተራበውን የሚያበሉትን ሁሉ ማርልኝ። በስሜ የተጠለሉትን ሁሉ ከገሃነመ እሳት ጠብቅልኝ ብለው ለመኑ። እግዚአብሔርም እንዲህ አላቸው፣ ስለ ጽኑ ተጋድሎ ስለ 7 ዓመት ጸሎትህና ስለ ወደቀው አጥንትህ ስል ቃል እገባለሁ። ስምህን የጠራ ዝክርህን የዘከረ ቤተ ክርስቲያንን ያነጸና በቃል ኪዳን የታመነውን ሁሉ ምርልሃለሁ። ገዳምህ ደብረ ሊባኖስ ደግሞ እንደ ሁለተኛ ኢየሩሳሌም አደርጋታለሁ። ይህን ቃል ኪዳን እንደሰሙ ጻድቁ አባታችን ፊታቸው በደስታ በራ። ነፍሳቸው በቅዱሳን መላእክት እጅ ተከባ በታላቅ ዝማሬና በዕጣን መዓዛ ወደ ሰማያዊው ኢየሩሳሌም በረረች። በዚያች ዕለት በደብረ ሊባኖስ ዋሻ ውስጥ የነበረው መዓዛ ከምድር አበቦች ሁሉ ይልቅ ይጣፍጥ ነበር። መላእክት በሰማይ መነኮሳት በምድር ሆነው ፀሐይ ገባች እያሉ አለቀሱ። ነገር ግን ያቺ ፀሐይ የገባችው ለሥጋ እንጂ ለመንፈስ አልነበረም። ዛሬም ድረስ በአንድ እግራቸው ቁመውና በ6 ክንፍ ተጋርደው በፈጣሪ ፊት ስለኛ ይማልዳሉ። የጻድቁ አባታችን ረድኤትና በረከት ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።